ትክክለኛ ፊልም እየሰሩ ነው እውነቱን ለመናገር ማለት ነው። አስባችሁታል? ግን እስቲ ፊልም ማለት ምን ማለት ነው ብላችሁ ዞር ወደ ኋላ ዞር ብላችሁ አስቡት ማለት ነውና ትክክለኛ ከድራማው ዓለም አብቅቷል ድራማው ማለት ነው። 1 አመት ከምናምን ፈጅቶባቸዋል። ያ ድራማ ደግሞ ማብቂያ አግኝቶ እንበለው ምናምን ነገርና ከዛ ደግሞ አሁን ወደ ፊልምነት ተቀየረ ማለት ነው። ልዩነቱ ምንድነው ካላችሁ እንግዲህ መልሱን ለእናንተ ትቼዋለሁ ማለት ነው። እኔ ሶ ጋይስ ዛሬ እንግዲህ አብርሽ እንደምታዩት ጩጬውንና ሩታን ተሰናብቶ እንዲሁም ደግሞ እቃውን ባለው ቃል መሰረት እቃውን ወይ ደግሞ ልብሱን ይዞ ከቤት ወጥቷል ማለት ነው። ሙሉ እቃውን ለሩታ ትቶ እሱ ግን ልብሱን ብቻና ብቻ ይዞ ከቤት እንግዲህ ወደ ሌላ ቤት ለመከራየት ቤቱ እስኪገኝ ደግሞ ሆቴል ለመያዝ እንግዲህ ተገዷል። ይሄን 2 ቀን 3 ቀን እና ቤልጋ ነበርኩ እያለ ነው። ሩታ ደግሞ እንግዲህ ግዴታ ነው ቃልህን ማጠፍ የለብህም። እኔም አንተ እንደዛ ስትለኝ እሺ ብዬ ነገሮችን ሰርዤ ጉዞዬን ሰርዤ ካንተ ጋር ወደ ቤቴ ለመመለስ በቃልህ መሰረት ስለመጣው አንተም ደግሞ አሁን ቃልህን መሰረዝ የለብህም ማጠፍም የለብህም ብላው አብርሽም ደግሞ እንግዲህ እሺ ብሎ ልብሱን ይዞ እንደዚህ እንደምታዩት እየወጣ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬም እንግዲህ አብርሽ ከቤት መውጣቱን አስመልክቶ አንዳንድ ነገርና አንዳንድ ሀሳብ አስተያየቶችን እንሰጥበታለን በማለት ተከስቻለሁ ማለት ነው። ዶችዬ እንግዲህ አብርሽ ያው ባለፈው ሩታን ቃል ገብቶላት ነበረ። ቃል የገባላትም ጉዞሽን ሰርጂ ለኔም ለልጅሽም ላንቺም ጥሩ አይደለም የሰው ሀገርና እዚሁ በሀገርሽ ላይ ይሻልሻል ሩታዬ። እንዲሁም ደግሞ እኔ ቤቱን እለቅልሻለሁ አንቺ ቤቱን ገብተሽ ከልጄ ጋር ልጄን እያሳደግሽልኝ ነው ያላት። ገይስ ልጄን እያሳደግሽልኝ እዛ ቤት ውስጥ ኑሪበት ቤትሽ ተስተካክሎ እስከምትረከቢው ድረስ ብሎታል። እንግዲህ ሩታም አስብበታለሁ ብላ አብስባ አውጥታ አውርዳ እሺ ብላ ወደ ሸገር ተመለሰች ማለት ነው። ወደ ሸገር ስትመለስ እንግዲህ አብርሽ ምናልባት ሀሳቧን ልቀይር ትችላለች ማለት ያ ፊርማ ኦሬዲ ነቲንግ ነው ማለት ነው ጋይስ። ሩታ እንግዲህ ፍርማው ላይ በጣም ጥብቅ ብላ ነበረ። ከፈረመልኝ እስኪ ፈርምልኝ ነው ከፈረመልኝ በኋላ ምንም አይነት እንደውም ሩታ ያስመሰለችው ማለት አብርሽ ወረቀቱን ከፈረመላት በኋላ የሆነ አብርሽ እና ሩታ የሚባሉ ሰዎች የማይገናኙ አይነት ድርጊት ነበር አክሽን ነበር የምታሳየው ሩታ እውነቱን ለመናገር ማለት ነው። ማለት ከፈረምክልኝ ምንም አይነት ነገር የሚያገናኘን ነገር የለም። ልጅክንም ደግሞ ከፈረምክ በኋላ እኔ በፈለኩት ታይም ነው መተክ የምታየው ምናምን እያለች በጣም እያስፈራራችሁ ነበረ። እና አሁን ላይ ግን ከአንዴም 2 3 ተገናኝተው ለማውራት ብዙ ነገሮችን ሀሳብ ለመቀያየር እዚህ ደረጃም ደርሰዋል ማለት ነው። ሩታም መንገዷን ሰርዛ ከአብርሽ ጋር ለመቀጠል ደረጃ ደርሰዋል ማለት ነው። እና አብርሽ እንግዲህ ያ ወረቀት ምንም ያህል እንትን ስላልመሰለው ሩታ ወደ አዲስ አበባ ከተመለሰች በኋላ አቀባበል ከተደረገላት በኋላ ስጦታ ከሰጣት በኋላ ሀሳቧን ትቀይራለችና ሸገር ላይ አብረን አንድ ቤት ውስጥ መኖር እንችላለን ብሎ ነበር ሀሳቡ ማለት ነው። ይሄን 2 ቀን ያልመጣውት ሩታ ምናልባት ሀሳቧን ትቀይራለች እና ከልጄ ጋር እንድኖር ትፈቅድልኛለች ብዬ አስቤ ነበረ። ግን ሩታ ቃሌን አላጥፍም ብላለች። ስልክ እየደወለች አስቸገረችኝ። ለምንድነው ቃልህን ያጠፍከው አለችኝና ዛሬ መጥቼ ልብሴን ለመውሰድ ወደ ሩታ ቤት መጥቷል ማለት ነው ከአቤላ ጋር። በመጀመሪያ ደረጃ ይሄ ፊልም ነው ያደረጋችሁት ነገር እውነቱን ለመናገር ማለት ነው እንጂ እናንተ አሁን ነገ ደግሞ
ሌሎች ሰዎች ሌሎች ሽማግሌዎች ደግሞ አብርሽን ይዘው ይመጣሉ። ከዛ ሩታና አብርሽ ይታረቃሉ። ከዛ ነገሮች ያበቃሉ። ጋይስ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። እድሜ ከጤና ይስጠን ትላላችሁ። እንዲሁም ደግሞ ማለት ነው ይሄ አቤል የሚባለው ሰውዬ ምን ሊሰራ ነው ዛሬ ሩታ ቤት ድረስ የሄደው? ባለፈው እኮ አብርሽ አቤልን አስጠነቅቆታል ጋይስ። ቃሉ ራሱ ጠፋኝ። አይገርምም? አስጠንቅቆት ነበረ። እና አንተ አብርሽ የምትባለው ግለሰብ ደግሞ ማለት ነው መች ነው ከአቤልና ከብሩክ ሰፈር የምጠፋው? ከነኚህ ልጆች እኮ አልፋታም አልክ። ለትዳርህ መንስኤና መፋታትህና እዚህ ደረጃ እንድትደርስ ለልጅክ እንደ አባት ሳይሆን እንደ ጎረቤት የሆንከው እኮ በእነኚህ ልጆች ሁለት ምክንያት እኮ ነው ቢገባህ ማለት ነው። ለምን አንተ ከሩታ ጋር እንድትቀጥል በተለይ አቤል በፍጹም አይፈልግም። አሁን እዚህ ጋር ለማስመሰል ይሽለጠለጣል እንጂ እውነቱን ለመናገር በፍጹም አይፈልግም ማለት ነው ጋይስ። እና ሲጀመር በመጀመሪያ ደረጃ አብርሽ ወደ ሩታ ህይወት ከመምጣትክ በፊት ማለት ነው ከነኚህ ልጆች ከሁለቱ ልጆች እንዲሁም ደግሞ ከውሽሚቱ ጋር ሶስተኛ ሰው ከሶስት ሰዎች እንደው ምን ያህል ልበልክ እንግዲህ 100 ኪሎ መራቅ አለብህ ብዬ ነው ማስበው ነው ጋይስ። 100 ኪሎ ቅርብ ነው ወይስ ሩቅ ነው ጋይስ? አይ ነው እንደዛ ነው አይና ማለት ነው። ቀልዱ ነው። ከነኚህ ልጆች ርቆ የሆነ ወደ ራሱ ተመልሶ ከራሱ ጋር ቢነጋገር በእርግጠኝነት ሩታ ትቀበለዋለች። ኦሬዲ ነገሩ አሁን ዳር እያለ ነው ማለት ነው። እና ሩታም አሁን እንግዲህ ልቧ እንደዚህ ራርቶ መንገዱን መቅረት ያስፈልጋት እንዲሁም ደግሞ ወደ ሸገር መመለስ እና ወደ ቤቷ የተመለሰችበት ምክንያት አብርሽ ባደረገው ከአመት ከምናምን አብርሽ ባሰቃያት ሩታ በጭቅጭቅ ያሳለፈችውን ጊዜ በ3 ቀን ጨዋታ ስላሸነፈችውና ስለተበቀለችው ብቻ ነው። ገባችሁ? ስለተበቀለችው አሁን ላይ ቢታረቁ ራሱ ሩታ የልቧ ደርሷል። እውነቱን ለመናገር ማለት ነው። ነጯን እንነጋገር ከተባለ ለዚህም ነው መንገዷን የሰረዘችው ሩታ። ለምን አብርሽ ከሄርሜላ ጋር ያንኑላ ጊዜ በጫውታ በምን በመሽለጥለጥ ብቻ በብዙ ነገር በወዘተ በሉትና አሳልፎ ሩታ በ3 ቀን ነው በ2 ቀን አሸነፈችው፣ ተበቀለችው። ያ ሁላ ህዝብ አጫጫች ማለት ነው። ስለዚህ ሩታ ዛሬ ላይ ከአብርሽ ጋር ብትታረቅ የልቧ ደርሷል። ናቲንግ ነው ሰው ጋር ማለት ነው። ምንም ነገር እንትን የለውም። እና አሁን ደግሞ አብርሽ ዛሬ ላይ ከቤት ይውጣ እንጂ ነገ ከተነገ ወዲያ ደግሞ ይታረቃሉ። ይሄ ነው ያለው ነገር ጋር ይሳቀቁን እንነጋገር ከተባለ ማለት ነው። ስለዚህ አሁን አብርሽ ለልጁ አባት ሳይሆን እንደ ጎረቤት ወይ ደግሞ እንደ ዝም ብሎ ተራ ሰው ነው የሆነው። እየመጣ ልጁን ሃይ ቤቢ ምናምን ብሎ ተሰናብቶት ይሄዳል በስተመጨረሻው ማለት ነው። ይሄ ነው እንዴት ታዲያ የአባት ፍቅር? እና አሁንም አብርሽ ማለት ነው። በነገራችን ላይ አብርሽ የዋህ ነው፣ ያው በሰው ነው የሚመራ። ስለዚህ ከነኚህ ከሁለት ልጆች ከራቅ ህይወትክ ይስተካከላል ብዬ ነው የማስበው እንዳንድ ሰው ማለት ነው። እና ሩታም አሁን ሩታ ደግሞ የሆነ ባህል እንትን አለባት፣ ጸባይ ያለባት ጋይስ። ለምን አብርሽ የሆነ በቃ ሁሉ ነገር እርግፍ አድርጎ ትቶ ሲለምናት እሷ ደግሞ ድርቅ ትላለች። አብርሽ ደግሞ እሺ ብሎ እርግፍ አድርጎ ሲሄድ ደግሞ እሷ ደግሞ ያዙኝ ልቀቁኝ ትላለች። አሁን አብርሽ እየለመናት ነው፣ ሩታ አልፈልግም እያለች ነው። ነገ ደግሞ ሄርሜላ ብትመጣ ሩታ ደግሞ ያዙኝ ልቀቁኝ እዚህ ሆና ውስጥ ብቻዬን ትላለች ማለት ነው። እና የያዙትን ጠበቅ ነው። ስለዚህ ሩታ አብርሽን አትግፊው፣ በዚህ ልክ አትግፊው። ነገሮቹን ሁሉ ትቷል። ነገሮቹን ሁሉ በቃ ገብቶሻል እኮ ገባሽ? ለምን እንደዛ አልኩሽ መሰለሽ? ከሄርሜላ ጋር ምን ጊዜ ቢያሳልፍ ከሄርሜላ ጋር የት ቢደርስ ምን ቢወጣ ቢወርድ አንቺ በመጣሽበት ታይም ሄርሜላን ሂጂ ብሎ አስቀጥሎ ከአንቺ ጋር እኮ ህይወቱን ለመቀጠል ሞክሯል። ስለዚህ አንቺ ዛሬ ላይ ደግሞ ሂድ ብቻሽን እዛ ቤት ውስጥ ምን ልታደርጊው ነው? ህጻኑን ማለት ነው። እና ነገሮቹን አስተካክላችሁ በቃ አሁን ታረቁና እኛንም ገላግሉን። በቃ ገላግሉን ጋይስ። እንደገና አዲስ ፊልም ጀመራችሁብን ዛሬ
ተገላገልን። በቃ ሩታ ወደ ሸገር ተመለሰች፣ ወደ ቤቷ ተመለሰች። ነገ አብርሽ ደግሞ ልል እያለ ይመጣል ስንል ጭራሽ አብርሽን ከቤት እያባረረች። ቆይ ልታሳብር ነው እንዴ ጋይስ? ምን ሆነሽ ነው ሩታዬ? ተይ እንጂ ተይ፣ ለእኛም እያሰብሽ። አሁን ደግሞ ነገ ከተነገ ወዲያ ደግሞ ጋሽዬ ዱቅ ይላል ሸገር ላይ፣ ቀብራራው ጋሽዬ ማለት ነው። ከዛ ደግሞ ልጁን ቀብራራውን ይጠራል። ከዛ ይታረቃሉ። አለቀ። ይሄ ነው ጨዋታው። እና ብዙም አታስቡ ለማለት ፈልጌ ነው። ኮሜንታተሮች ተረጋጉ፣ ተረጋጉ ማለት ነው። ቀስ ውሃ እየጠጣችሁ ብላለች ሩታ። ውሃ ጠጡ። ውሃ ጠጥታችሁ ኮሜንት ኮምቱ ማለት ነው። ዝም ብላችሁ በባዶ አፋችሁ አትኮምቱ። ስለዚህ አሁን ጨዋታው ወደ ትክክለኛ መስመር እየገባ ነው። ብቻ እናንተ አጨብጭቡ ከጀርባ ቀስ እያላችሁ። ታዲያ ስታጨበጭቡ ስትሮጡ እንዳትደፉ ለማለት ፈልጌ ነው። እና ጋይስ የዛሬ ጨዋታው የዛሬ ድራማቸው ደግሞ በጣም ለየት ያለ ነው። በጣም ደስ ብሎኛል። የነበረን ቆይታ ይህን ይመስል ነበረ። ሩታዬ እንግዲህ አብርሽን ከቤት አባረረችው። አይዞሽ አብርሽዬ፣ ጭንቅላትክም አይመምክ፣ ልዑሌንም ታገኘዋለክ። የልዑሌ አባት አይዞክ፣ አይዞክ። የልዑል እናት እንደዚህ ያጨክንም። አሁን ላይ በቃ ሁሉ ነገሯ ገብቷታል። ኦልሬዲ እንግዲህ ያው ድራማም አይደለ ፊልምም አይደለ፣ ትንሽ ይቀጥልበት የማለት እንትን ነውና እና አይዞን 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 አብርሽዬ እና ተረጋጋሙ ለማለት ፈልጌ ነው። ውዶችዬ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።